በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ከፉልሃም ጋር የሚያደርጉት ጨዋታ የፊታችን እሁድ ቀን 11 ሰዓት ላይ በኦልድ ትራፎርድ ይከናወናል። ከዚህ ጨዋታ በፊት የሁለቱም ክለቦች አሰልጣኞች ጋዜጣዊ መግለጫ ሰጥተዋል። ማይክል ካሪክ እና እንዲሁ ደግሞ የማርኮ ሲልቫ ጋዜጣዊ መግለጫዎችን ተከትሎ ምናልባት በዚህ ጨዋታ ላይ ማን የበላይነትን ይወስዳል የሚለው ጉዳይ የሚጠበቅ ነው። ነገር ግን ባለፉት ሁለት ጨዋታዎች መቼም የማይዘነጉ ምሽቶችን ካሳለፈው ማይክል ካሪክ አንጻር ከነዚህ ጨዋታዎች በኋላ ሌላው በትክክለኛው ወቅት ላይ የሚፈተንበት ጨዋታ ስለመሆኑም ጭምር የምናነሳለት መርሃ ግብር ነው። 2025 ካለፈ በኋላ ማንቸስተር ዩናይትድ በ2026 ከየትኛውም እንግሊዝ ፕሪሚየር ሊግ ክለብ ብቸኛው እስካሁን ድረስ ሽንፈት ያላስተናገደው ቡድን ነው። ብቸኛው በእስካሁኖቹ ቆይታዎቹ። ይሄ ማለት አንድ ወራት ገደማ አካባቢ ማንቸስተር ዩናይትድ በ2026 የውድድር ዘመን ሽንፈትን አላስተናገደም። የአቻ ውጤቶች እንዲሁም ደግሞ የማሸነፍ ስኬቶች ያሉት ቡድን ነው። ስቲል የኦፕታ ስታቲስቲክስ እንደሚያመላክተንም ጭምር ማንቸስተር ዩናይትድ 51.7 በመቶ ይህንን ጨዋታ የማሸነፍ አቅም አለው። ከዛ ባለፈ ደግሞ የተሻለ ይህንንም ጨዋታ የማሸነፍ እድል እንደሚኖረውም ጭምር የሚጠበቅበትን መርሃ ግብር ያከናውናል። ግን ደግሞ በጣም ፈታኝ ከሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል በቀላሉ የማይታለፈው ጨዋታ የመሆን እድሉ ደግሞ እጅግ በጣም ሰፊ ከሚያደርጉት መርሃ ግብሮች መካከልም ጭምር በቀዳሚነት ሊነሳ የሚገባ ነው። ዩናይትድ በኦልድ ትራፎርድ ያደረጋቸው ከፉልሃም ጋር ባደረጋቸው ባለፉት 20 ጨዋታዎች ለመጨረሻ ጊዜ አንድ ጨዋታ ሽንፈትን ያስተናግደው ፌብሩዋሪ 2024 ነው። በ15ቱ ጨዋታዎች አሸንፈዋል። በአራቱ ጨዋታዎች አቻ ሲወጣ 2-1 በሆነ ውጤት በኦልድ ትራፎርድ 2024 ፌብሩዋሪ ወርድ ላይ ነበር ዩናይትድ ሽንፈትን ያስተናገደውና ከዛ በኋላ በቅርቡ እንኳን የምታስታውሱት አንድ እኩል የተጠናቀውን ጨዋታ እናስታውሳለን። ሁለቱም ጎሎች በፉልሃም በኩል ባስቆጠሯቸው ጎሎች አማካኝነት ነበር ዩናይትድ ከፉልሃም ጋር ያደረገውን ጨዋታ አቻ በሆነ ውጤት አጠናቆ ወደዚህኛው ጨዋታ የሚመጣው። ይህ ጨዋታ ግን ሪል ቴስት ነው ለማይከል ካሪክ 100% የማሸነፍ ግስጋሴያቸውንም ጭምር ይዘው የሚቀጥሉበት ጨዋታ የመሆን እድሉ እጅግ በጣም ሰፊ ነው። ነገር ግን 4-4-2 በሎ ብሎክ የሚጫወት ምናልባትም ኳስ ለተጋጣሚያቸው በሚተዉበት ሰዓት ላይ በጣም ጥቅጥቅ ብሎ ለሜዳው ፍጹም ቀርቦ የመጫወቻ ስፔሶችን ፍጹም በማይመች መልኩ ስፔሶችን መስጠት የማይፈልገውን የማርኮ ሲልቫን ቡድን የሚገጥመው ዩናይትድ በትክክል ከሚፈተነባቸው ምሽቶች መካከል በትልቁ ሊነሳ የሚችለው የመሆን እድሉ እጅግ በጣም ሰፊ ያደርገዋል። ዩናይትድ ጋር ደግሞ ኤክስፔክቴሽኖቹ በተለይም ሲቲንና አርሰናልን ካሸነፈ በኋላ እዚህ ጨዋታ ላይ ያለው ስሜት እጅግ በጣም ሰፊ ነው። ኦልድ ትራፎርድ ላይ የሚነፍሰው ንፋስ እጅግ በጣም በጥሩ ፎርም ላይ የሚገኝ መሆኑን ትረዳላችሁ። ደጋፊዎች ጋር በጣም የተለየ ስሜት አለ። ተጫዋቾች ጋር በጣም ጥሩ ሊባል የሚችል መነሳሳትን እየተመለከትንበት እንገኛለን። ቡድኑ አሁን ላይ የሚገኝበት ወቅታዊ ብቃት ይህንንም ጭምር በትልቁ እንድናነሳ የሚጋብዝ ነው። ለምሳሌ ተጫዋቾች ኢንዲቪጁዋሊ በጣም ብሪሊያንት ፐርፎርማንስ እያሳለፉ የሚገኙ አሉ። ለምሳሌ እንደነ ሃሪ ማጓየር 9 ክሊራንሶች ኳሶች ነበሩት ከአርሰናል ጋር በነበረው ጨዋታ 100% ከ5 ኤሪያል ዱዋሎችን ያሸነፍ ነበር። የታክሎቹ ድንቅ ነበሩ። ጥፋቶችን በማሸነፍ የበላይነትን በመውሰድ የአንድ ለአንድም ሆነ የጋራ በቡድንም ጭምር የማሸነፍ ስኬታቸው በጣም ጥሩ ጊዜን ካሳለፉ ተጫዋቾች መካከል አንዱ ነበረ። ማን ኦፍ ዘ ማችም ተብሏል። እንዲያውም አሁን ዲቤት ተጀምሯል፣ ክርክሮች ማለት ነው። ምንድነው እሱም ሃሪ ማጓየር በዚህ ውድድር ዓመት መጨረሻ ላይ ከዩናይትድ ጋር ኮንትራቱ ይጠናቃል። ስለዚህ ተጨማሪ ዓመታትን በኦልድ ትራፎርድ መቆየት ይኖርበታል የሚል ሀሳቦችም እየተነሱበት የሚገኝ ተጫዋች ሆኗል። ይሄ ምክንያት የሚሆነው ተጫዋቹ አሁን በዩናይትድ ቤት ውስጥ እያሳለፈው የሚገኘው ቆይታ በጣም ጥሩ ከመሆኑ መነሻ እንደሆነ መረዳት የምንችል ይመስለኛል። ሮይ ኪንም መጀመሪያ ከነበረው ሀሳቡም ጭምር በተቃራኒ ቆሟል። አሁን በነገራችን ላይ ምንድን ያለው ማይክል ካሪክ የቋሚነት የስራ እድሉን የሚያገኝበት አጋጣሚ ስለመሆኑም ጭምር እያነሳ ነው የሚገኘው። ከዛ ደግሞ ከሩቨን ቫን ፐርሲ በኋላ በዩናይትድ ቤት ውስጥ ከሊቨርፑል፣ ከሲቲ፣ ከአርሰናል ጋር በነበሩ ጨዋታዎች ላይ ብራያን ኤምቤሞ ጎል ሲያስቆጠርም ጭምር ደግሞ የተመለከትንበት የውድድር ዓመት መሆኑን ታስታውሳላችሁ። ይሄኛው የእንግሊዝ ፕሪሚየር ሊግ ሳምንትና ከዛ ደግሞ እንደነ ፓትሪክ ዶርጉና ማቲያስ ኩኛ
ባለፉት የዩናይትድ ቆይታዎች በተለይም ካለፉት 7 የውድድር ዓመታት አንጻር ከሳጥን ውጪ ብዙ ጎሎችን ያስቆጠሩ የማንቸስተር ዩናይትድ ተጫዋቾችም ጭምር ሆኗል። ስለዚህ በዚህ ረገድ ከተመለከታችሁ ዩናይትድ ጋር እየነፈሰ የሚገኘው ንፋስ በጣም በቀላሉ ዝም ብሎ እንዳልሆነና ቡድኑ አሁንም ኤክስፔክቴሽኖቹ በጣም የተሻሉ መሆን እንዲችሉም ጭምር የሚያደርግ የጨዋታ መርሃ ግብርን ሁለቱ ቡድኖች ያከናውናሉ። ነገር ግን ዩናይትድን በተመለከተ ለምሳሌ ከምንመለከታቸው ጉዳዮች ውስጥ አንዱ የፓትሪክ ዶርጉን ጉዳይ ነው። ፓትሪክ ዶርጉን እንዴት ነው ማንቸስተር ዩናይትድ ሊተካው የሚችለው? ይህንን ተጫዋች ለመተካት ማንቸስተር ዩናይትድ ምን አይነት አማራጮችን መጠቀም ይኖርበታል የሚለው ጉዳይ በሰፊው ከሚነሱ ጉዳዮች መካከል ማንቸስተር ዩናይትድ ይህንን ተጫዋች ለመተካት ምን አይነት አማራጮችን መውሰድ ይኖርበታል የሚል ጉዳዮችን ማንሳት ያለብን ይመስለኛል። አንደኛው አማራጭ ሊሆን የሚችለው ፓትሪክ ዶርጉን ለመተካት በዩናይትድ ቤት ውስጥ የሜሰን ማውንት በቡድን ውስጥ መኖር አንዱ ትልቁ አማራጭ ነው። ሜሰን ማውንት በቡድናችሁ ውስጥ የሚኖር ከሆነ በተለይም በላይኛው የሜዳ ክፍል ላይ እሱን ለመጠቀም ማንቸስተር ዩናይትድ በተሻለ መልኩ ይህንን ተጫዋች ወደ ቡድን ውስጥ ይዞ በመምጣት አማራጮቹን በደንብ መጠቀም የሚችልባቸው አማራጮች እንዳሉት መረዳት የሚቻል ይመስላል። ሜሰን ሁሉንም ነገር ይስጣቸዋል። የቡድንም ኢንዲቪጁዋል የሆኑ እንቅስቃሴዎችንም ጭምር ያንን እንድታደርጉም ጭምር የሚፈቅድላችሁ ተጫዋች እንደሆነ መረዳት እንችላለን። ነገር ግን በ2025/26 የውድድር ዘመን 22 ጨዋታዎችን ያከናወነው ፓትሪክ ዶርጉ ወይንም ወደ 1333 ደቂቃዎችን በሜዳ ውስጥ ቆይታ ሲያደርግ 47 ታክሎች ነበሩት፣ 19 ጥፋቶችን ሰርቷል፣ 468 ኳሶችን አቀብሏል፣ 3 ጎሎችን አስቆጥሮ 31 ታክሎችን ደግሞ አሸንፏል። በጣም ቀላል የሚባሉ አይነት ቁጥሮችን እያስመዘገበ የሚገኝ ተጫዋች አይደለም ይህንን የውድድር ዓመት በተመለከተ እና ደግሞ ጎሎቹ እንዲሁ በጣም በቀላሉ የሚመዘኑ አይነት ጎሎች አይደለም አይደል የነበሩት። በቅርብ ጊዜ እያስቆጠራቸው የነበሩት ጎሎች ከ3-4-3 የቡድን ሽፍተ በኋላ ፍጹም ድንቅ የሚባል ጊዜን እያሳለፈ የሚገኝ ቡድን ሆኖ የተመለከት ነው። ያ ሂት ማፖቹንም ስትመለከቱ 24 ዘፒሽ ላይ በጣም ጥሩ ጊዜን እያሳለፉ የሚገኝ ተጫዋቾች ናቸው። ስለዚህ አንዱ እሱን ለመተካት ማንቸስተር ዩናይትድ የሚጠቀምበት የጨዋታ መንገድ ወይም የተጫዋች አማራጭ ሜሰን ማውንትን በላይኛው የሜዳ ክፍል ላይ ለመጠቀም ጥረት የሚያደርጉበት አማራጭ አንደኛው ነው። ስለዚህ ማንቸስተር ዩናይትድ ሌላው በጨዋታ ፎርሜሽን ላይ ምናልባት በጨዋታ ፎርሜሽንም ሊጠቀም የሚችልበት እድል አንዱ ነው። አንደኛው ምንድነው የማንቸስተር ዩናይትድ የጨዋታ መንገድ ሊቀየር የሚችልበት መንገድ በተለይም የተጋጣሚያቸው በሎው ብሎክ መጫወት ወይንም ሙሉ ጊዜያቸውን ከኳስ ጀርባ ሆነው ለሜዳቸው ለሳጥናቸው ለጎላቸው ቀረብ ብለው መጫወት መቻላቸው ዩናይትድን ወደ 3-2-4 ወይንም በተጋጣሚ ሳጥን ውስጥ የማጥቃት ባህሪ ያላቸው ተጫዋቾችን ቁጥር ከፍ ማድረግ፣ ያ ማለት በአራት የአጥቂ ባህሪ ያላቸው ተጫዋቾች ማንቸስተር ዩናይትድ ሊጫወት የሚችልበት እድል ሰፊ ያደርገዋል። አንዱም 3-4-3 ሊሆን የሚችልበት እድል ልናነሳው የሚገባ የጨዋታ መንገድ ሊከተሉ የሚችሉበት እድል ይኖራል። ነገር ግን ማንቸስተር ዩናይትድ ለምሳሌ በዚህ ጨዋታ ላይ እንደተለመደ ሁሉ ሾ፣ ማርቲኔዝ፣ ማጓየር፣ ዳሎት፣ ካዝሜሮ፣ ሜኖ፣ ማውንት ከዛ ብሩኖ ፈርናንዴዥ፣ ኤምቤሞ እና ቤንያሚን ሼሽኮን በጨዋታው ላይ ሊጠቀም የሚችልበት አማራጭ ይኖራል። ከፓትሪክ ዶርጉ ውጭ ያለው የማንቸስተር ዩናይትድ የጨዋታ መንገድ ይሄኛው አንዱ መሆን የሚችልበት እድል አለ። ከዚህኛው ባሻገር ደግሞ ምናልባት አንዱ የምንጠብቀው ዳረን ፍሌቸርንም ወደዚህ ጨዋታ ላይ ሊጠሩ የሚችሉበት አማራጭ ሊኖር እንደሚችልም ጭምር ደግሞ ማሰብ ሌላኛው በዚህ ጨዋታ ላይ ከምንጠብቃቸው አዳዲስ አማራጮች መካከል የመሆን እድልም ጭምር የሚጠቀሙባቸው ጉዳዮች ናቸው። ማቲያስ ኩኛም ሌላኛው በዚህኛው ቡድን ውስጥ ሊጠቀሙባቸው ከሚችሉ ባቸው አማራጮች መካከልም ጭምር ደግሞ የሚነሳ ሌላው እዚህኛው የሜዳ ክፍል ላይ ሊጠቀሙባቸው ይችላሉ ተብለው ከሚጠበቁ ተጫዋቾች መካከልም ጭምር የሚነሱ የተጫዋቾች አማራጮች እንደሆኑም ጭምር ደግሞ መዘንጋት ያሉብን ጉዳይ አይመስለኝም። ነገር ግን የማርኮ ሲልቫ ቡድን በወቅቱ በጣም ጥሩ ፎርም ላይ የሚገኝ ቡድን መሆኑን ደግሞ መዘንጋት ያለብን አይመስለኝም። እንዲህ አይነት ቡድኖች ተጋጣሚዎቻቸው ጋር በሚኖራቸው አፕሮች ላይ ይበልጥ ፖዚቲቭ ሆኖ ወደ ጨዋታዎች ላይ አይመጡም። ያ ማለት በጨዋታው ላይ 3 ነጥብ የማሳካት ቅድመ ዝግጅት ኖሯቸው ላይሆን ይችላል የሚመጡት። ነገር ግን በምንም አይነት መልኩ የሚያገኟቸውን እድሎች ደግሞ በፍጹም ማባከን የሚፈልጉ አይነት ቡድኖች እንዳልሆኑ ይታወቃል። ለምሳሌ ከብራይተን ጋር የነበራቸውን ጨዋታ አሸንፈው ነበር የመጡት። በኤፍኤ ካፕ ሚድልስብራን አሸንፈዋል። ቼልሲን ደግሞ ያሸነፉበትን ጨዋታ ታስታውሳላችሁ። በጣም ድንቅ የነበረ ጨዋታ እንደነበር ይታወሳል። ያንን ጨዋታ ያሸነፉበት መንገድ
እንዲሁ ዌስትሃምን፣ ኖቲንጋም ፎረስትን በቅርብ ጨዋታዎቻቸው እንኳን ሲያሸንፉ እየተመለከትን ነው የምንገኘውና ምናልባት ማይክል ካሪክ በዚህ ጨዋታ ላይ አንዱ ተመልክተውት ይመጣሉ ተብሎ የሚጠበቀው ከሊድስ ጋር የነበራቸውን ጨዋታ በጣም ወሳኝ ከሚባሉ የጨዋታ መርሃ ግብሮቻቸው መካከል በቀዳሚነት ሊነሳ የሚገባ የጨዋታ መርሃ ግብር ነው። ስለዚህ ይሄ የማሸነፍ አሁን ቡድኑ እያሸነፋቸው የሚገኙት የጨዋታ ሁኔታዎችን በተመለከተ ያንን ማስቀጠል እንደሚፈልጉም ጭምር በማይክል ካሪክ በኩል ተገልጿል። ከዚህኛው ባሻገር አንዱ የሚጠበቀው ጉዳይ ምንድን ነው? ጆሹዋ ዚርክዚ በነበራቸው ጋዜጣዊ መግለጫ ላይ ተጫዋቹ ተመልሶላቸዋል። ልምምድ እየሰራ ነው የሚገኘው በቡድን ውስጥ። የዚህ ተጫዋች ልምምድ መስራት ለማንቸስተር ዩናይትድ በጣም ቀላል የሚባል ላይሆን ይችላል። ቅድም ባነሳናቸው የማጥቃት አማራጮች ሁሉ ለማንቸስተር ዩናይትድ በጣም ወሳኝ ሊባል የሚችልበትን አጋጣሚ የሚፈጠር አይነት ተጫዋች መሆኑን ደግሞ መዘንጋት ያለብን አይመስለኝም እና ስለዚህ በዩናይትድ በኩል ይሄ ጨዋታ በጣም ቀላል ከማይባሉ ጨዋታዎች መካከል አንዱ መሆኑን የምናነሳው የሊግ መርሃ ግብር ጨዋታን ሁለቱ ቡድኖች ሲያከናውኑ የምናየው ይሆናል ማለት ነው እና በዚህኛው ጨዋታ ላይ ማንቸስተር ዩናይትድ እንዴት ባለ መልኩ ነው የሚፈተነው የሚለው ጉዳይ በእጅጉ ከሚጠበቁ የጨዋታ መርሃ ግብሮች መካከልም ጭምር ደግሞ በትልቁ የምናነሳውን ጨዋታ የፊታችን ዕለተ እሁድ ማለት ነው የምንመለከተውን ጨዋታ እናያለን። በዚህ ጨዋታ ላይ ዩናይትድ እንዴት ባለ መልኩ ነው ጨዋታውን የሚያከናውነው? ከጫናዎችስ ነፃ ሆኖ ጨዋታውን ማሸነፍ የሚችልባቸው ምን አይነት አማራጮች ይኖሩታል የሚለው ጉዳይ የሚጠበቀ ነው። በተለይ ከፓትሪክ ዶርጉ ውጭ ያሉት ለሚቀጥሉት 10 ሳምንታት ከሜዳ ይርቃል ተብሎ ሲነሳ ከሱ ውጭ ባሉት አማራጮች ማንቸስተር ዩናይትድ እንዴት ባለ መልኩ ነው በሜዳ ላይ ሶሉሽን ሊያዘጋጅ የሚችለው የሚለው ጉዳይም ጭምር ከሚጠበቁት መካከል አንዱ ነው። ሌላው ከዩናይትድ ጋር ተያይዞ የተነሳ የሚገኘው ያው የማቲያስ ዴሊክትን በተመለከተ ነው። ስቲል ትሬኒንጎችን ወይም ልምምዶችን እያከናወነ የሚገኝ ተጫዋች አይደለም። ነገር ግን ወደ ሜዳ የመመለሻው ጊዜ ስቲል እስካሁን ድረስ ባለው ቆይታ የተረጋገጠ ተጫዋች አይደለም። ሌላው በዩናይትድ ቤት ውስጥ በጣም ጥሩ ፎርም እያከናወነ ስለሚገኘው ኦልሞስት 6 ዓመታትን ስላስቆጠረው ብሩኖ ፈርናንዴዝም ጭምር ደግሞ በጣም በትልቁ የተነሳ ነው የሚገኘው። አንደኛው የኮንትራት ጉዳይን በተመለከተ ነው እንግዲህ እየተነሳ የሚገኘውና አሁን ባለበት ሁኔታ እንኳን ያው አጀንዳቸው ይሄ እንዳልሆነ ነገር ግን በጣም ብዙ አጀንዳዎች እንደሚኖራቸው በተለይ የፊታችን እሁድ የሚከናወነው ጨዋታ እጅግ በጣም ወሳኝ ስለመሆኑ ብሩኖ ፈርናንዴዝም ለዛ ጨዋታ ሙሉ ለሙሉ ኮሚትድ መሆኑንም ጭምር ነው የተነሳ የሚገኘው እና ነገር ግን በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ዩናይትድ ከፓላስ ጋር ከፉልሃም ጋር የሚያደርገው ጨዋታ ግን በጣም ቀላል አለመሆኑ ከምናይባቸው የጨዋታ መርሃ ግብሮች መካከልም ጭምር በትልቁ የሚነሳ ጨዋታን የመከታተል እድላችን እጅግ በጣም ሰፊ ሆኖ ከምንመለከታቸው የጨዋታ መርሃ ግብሮች መካከልም ጭምር አንዱ ሊሆን እንደሚችል የምንጠብቀው መርሃ ግብር ነው። በተለይ በተጋጣሚያቸው በኩል ስሚዝሮ ታስታውሳላቸው የመጨረሻውን የሁለቱ ቡድኖች ጨዋታ መርሃ ግብር ሲከናወን ጎል አስቆጥሮ የነበረ ተጫዋች ነው። ሂሜኔዝም በተመሳይ በዛ ጨዋታ ላይ በራሱ መረብ ላይ ሌላው ጎል ካስቆጠሩ ተጫዋቾች መካከል አንዱ የነበረ ዊልሰን የወቅቱ በጣም ጥሩ ፎርም ላይ ከሚገኝ ተጫዋቾች መካከል አንዱ ነው። ብዙሃኑም ተጫዋቾች ወይም የእግር ኳስ ተከታታዮች የሚወዱት አይነት ተጫዋች ሆኖ የተመለከትነው ነው። ይሄ ወጣቱ ተጫዋች በዚህ ቡድን ውስጥ የተመለከትነው የሚገኘው እና እሱም ድንቅ ጊዜን እያሳለፈ ነው የሚገኘው። ከዛ ባለፈ በሜዳ ላይ ብዙ ሩጫዎችን የሚያከናውነው እንደና ኢዎቢ ኬቪን፣ ከዛ ባለፈ ደግሞ ሌኖም ጭምር በዚህ ስብስብ ውስጥ የሚገኙ አይነት ተጫዋቾችን እንመለከታለን። በዩናይትድ ቤት ውስጥ ከረጅም ዓመት በኋላ የሴኔ ላመንስ በጣም ወደ ጥሩ ፎርም እየመጣ የሚገኝበት ወቅት ላይ መገኘት መቻላችን ዩናይትድን አሁንም ስቲል በዚህ ጨዋታ ላይ የሆኑ ኤክስፔክቴሽኖች እንዲኖሩንም ጭምር የሚያደርግ የጨዋታ መርሃ ግብር የመሆን እድሉ እጅግ በጣም ሰፊ ሆኖ የምንመለከትበት ጨዋታ ሊሆን ይችላል። ምናልባት ሴኔ ላመንስ በመጀመሪያው ጨዋታ ከተፈተነበት በኋላ በዚህ ጨዋታ ላይ ግን በብዙ ከሚጠበቁት ተጫዋቾች መካከል የመሆን እድሉም ጭምር እጅግ በጣም ሰፊ የሚያደርገው ተጫዋች የመሆን እድሉ በጣም ሰፊ ነው። ዘንድሮ እንግዲህ በእንግሊዝ ፕሪሚየር ሊግ የተመለከትናቸው ተጫዋቾች መካከል የሴኔ ላመንስ ጎል የመሆን እድል የነበረባቸውን ኳሶች በማዳን ደረጃ ሴኔ ላመንስ 9ኛው ግብ ጠባቂ ነው። እስካሁን ድረስ 2.74 ጎል መሆን የነበረባቸውን ኳሶች በማዳን በጣም ጥሩ ፎርም ላይ ከሚገኙ ተጫዋቾች መካከል አንዱም ጭምር ሆኖ የተመለከትናቸው እንገኛለን። ምናልባት በዚህ ረገድ በቁጥር ደረጃ ከተመለከታቸው እንደነ ማርቲን ዱብራፍካ፣ ቨብሩገን፣ ሮበርት ሳንቼዝ፣ ጆርዳን ፒክፎርድ፣ ኤሚሊያኖ ማርቲኔዝ፣
ሮቪን ሮፍስ፣ ሄንደርሰን፣ ጂያንሉጂ ዶናሩማ ቀጥሎ በሊግ ውስጥ ጥሩ ፎርም ላይ ከሚገኙ ተጫዋቾች መካከልም ጭምር ደግሞ አንዱ ነው። ከዛ ባለፈ ረጃጅም ኳሶችንም ጭምር በእንግሊዝ ፕሪሚየር ሊግ በማቀበል ከአልፎንሶ አሪዮላ፣ ሳም ጆንስቶን፣ ማርቲን ዱብራቭካ ቀጥሎ 66.15 በመቶ የተሳኩ ረጃጅም ኳሶችን ለቡድን አጋሮች በማቀበልም ጭምር ደግሞ ጥሩ ፎርም ላይ ከሚገኝ ተጫዋቾች መካከልም ጭምር አንዱ የሚያደርግለት ተጫዋች ነው። ስለዚህ በዚህ ጨዋታ ላይ ቀደም ላነሳ ነው በሎ ብሎክ ለሚጫወት ቡድን አንዱ ከኳስ ጋር ረጅም ጊዜ ቆይታ ማድረግ አንዱ አማራጭ ሊሆን ይችላል። ነገር ግን ከዚያ ባሻገር ደግሞ ከሱ የሚነሱ ታርጌት ተደርገው ለቡድን አጋሮቹ በብሪሊ ቀደም ባነሳናቸው 66.15 በመቶ ሰክሰስፉል በሆኑት ፓሲንግ ሬንጆቹ የተሻለ ጊዜን ተጋጣሚዎች ማሳለፍ እንዲችሉም ጭምር ሊያግዝ እንደሚችልም ጭምር የሚጠበቅበትን ጨዋታ ሊያከናውን የሚችልበት እድል እጅግ በጣም ሰፊ ሆነው እንመለከተዋለን። ስለዚህ የሁለቱ ቡድኖች ጨዋታ በጣም በትልቁ ከሚጠበቁ የዚህ ሳምንት መርሃ ግብር ጨዋታዎች መካከል አንዱ ነው የሚሆነው። ቅድም እንዳነሳ ነው ለማይክል ካሪክ ካለፉት የጨዋታ ኤክስፔክቴሽኖች አንጻር እዚህኛው ላይ የሚኖሩት ኤክስፔክቴሽኖች በአብዛኛው ጨዋታውን የማሸነፍ እድሉ ሰፊ ሆኖ የሚነሳ ጨዋታ ስለሆነ ዩናይትድ ለዚህ ጨዋታ የሚኖረው ዝግጅትን በተመለከተ እንግዲህ አንድ ሳምንት በጣም ትልቅ ጊዜ ነው አይደል ለዩናይትድ የሚሆነው። ያንን የምናይበት የጨዋታ መርሃ ግብርንም ጭምር የመከታተል እድላችን እጅግ በጣም ሰፊ ነው። ስለዚህ ለዩናይትድ በጣም ቁልፍ ከሚባሉ መርሃ ግብሮች መካከል አንዱን ማይክል ካሪክ የሚያከናውንበትን የጨዋታ መርሃ ግብር ይሆናል። ሩበን አሞሪም ወደ ኦልትራፎርድ ከመጡ በኋላ 3 ተከታታይ ጨዋታዎችን እስካሁን ድረስ አላሸነፉም። ስለዚህ በዚህ ጨዋታ ላይ ይበልጥ ማይክል ካሪክ በመጀመሪያዎቹ 4 እንግሊዝ የዩናይትድ የአሰልጣኝነት ቆይታዎቹ 10 ነጥቦችን ሰብስበዋል። ከሳቸው የተሻለም ጭምር የነጥብ መሰብሰብ ስታቲስቲክስ ላይ ያለው እንደሆነ ይታወቃል። በዩናይትድ ቤት ውስጥ የስቲቭ ሆላንድም ጭምር ደግሞ አንዱ ጥሩ ነገሩ ወደ እንግሊዝ ወደ ማንቸስተር ከተመለሱ በኋላ ሌላው በቡድን ውስጥ ቡድኑ እንዲረጋጋም ጭምር የማድረግ ትልቅ ስራ ይሰራሉ ተብለውም ጭምር የሚጠበቁ ሰው መሆናቸውን የተመለከትን እንገኛለን ባለፉት ቀናቶችና ለዩናይትድ የኛው ጨዋታ በጣም አስፈላጊ ከሚባሉት የጨዋታ መርሃ ግብሮች መካከልም ጭምር በትልቁ የሚነሳ ጨዋታ ሁለቱ ቡድኖች ያከናውናሉ ማለት ነው። ስለዚህ ማንቸስተር ዩናይትድ ከፉልሃም ምን አይነት ፎርም ይኖረዋል ለዩናይትድ እንዲሁም ደግሞ ለፉልሃምም ጭምር የሚለው ጉዳይ የሚጠበቅ መርሃ ግብርንም ጭምር የምንከታተልበት ጨዋታ እንደሚሆንም ጭምር ኤክስፔክት የምናደርግበት ይሆናል። ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ 41 ከፍ ማድረግ ይችላል። በተለይም ደግሞ በዚህኛው ሳምንት ከነ ፉልሃም ሲቲ ጋር ምናልባትም ነጥብ ድሮፕ የሚያደርጉ ከሆነ ከነሱ ጋር ያላቸውን የነጥብ ልዩነት ማጥበብ የሚችልበትንም ጭምር የሚያስመዘገብበት ከዚያ ባሻገር ደግሞ የማሸነፍ ሞመንተሙንም ጭምር ደግሞ ይዞ መቀጠል የሚችልበትንም ጭምር እድል ሊያስመዘገበ እንደሚችልም ጭምር ኤክስፔክት የሚደረግበትን ይሆናል። ዩናይትድ ከሴኔ ላመንስ ጋር ባደረጋቸው ጨዋታዎች ላይ በ8 አሸንፏል። በ7 ያቸው ውጤት ሲያስመዘግብ በ4 ጨዋታዎች ደግሞ ጎል ሳይቆጠረበት በክሊንሽት የወጣባቸውን የጨዋታ መርሃ ግብሮችን የተመለከትንበት የውድድር ዓመትን ነው እንግዲህ እያሰለፈ የሚገኘው። ስለዚህ አንዱ በዩናይትድ በኩል ይሄኛው ጨዋታ በጣም በትልቁ ከሚጠበቁ የጨዋታ መርሃ ግብሮች መካከል የመሆን እድሉ በጣም ሰፊ ነው። ኦልትራፎርድ ካለፉት 2 ሳምንታት ፍጹም በተሻለ መልኩ ጭምር ደግሞ ገዝፎ ልናየው የምንችልበት እድል በጣም ሰፊ ነው። ያ ማለት ዩናይትድ በደጋፊዎቹ በኩል የሚኖረው የቀደመ ገናና ስሙን ጭምር ደግሞ ይዞ የሚመለስበት ቀድሞ ከጨዋታዎች በፊት ጨዋታዎችን እንደሚያሸንፍም ጭምር ደጋፊዎች ጋር በሙሉ ልብ ተሰምቷቸው ወደ ጨዋታዎች መግባት የሚችሉበትንም ጭምር እድል የሚፈጥሩበትን የጨዋታ ሂደት ልንከታተል የምንችልበት አማራጭ እጅግ በጣም ሰፊ ሆኖ ልንመለከተው እንችላለን። ማንቸስተር ዩናይትድ ከፉልሃም ምን አይነት ምሽት ይኖረዋል የሚለውን ጨዋታ ደግሞ የምንከታተልበት ሊሆን እንደሚችልም ጭምር የሚጠበቅ መርሃ ግብር ነው የሚሆነው። ዕለተ እሑድ የሚከናወነውን ጨዋታ ከተካተለን በኋላ ደግሞ ምን አዳዲስ ነገሮች ይኖራሉ የሚለውን ጉዳይ ደግሞ የማጋራችሁ ነው የሚሆነው።